ሰላም እንዴት ናችሁ? ዛሬ የምጀምርላችሁ የዘጠነኛ ክፍል ዩኒት 3 ነው። ዩኒት 3 ሞሽን ኢን ስትሬት ላይን ይላል። ማለት በቀጥተኛ ላይን ሞሽን እንቅስቃሴ ማድረግ ማለት ነው። በመጀመሪያ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ኢንትሮዳክሽን In this unit, you will be introduced to the basic concepts of motion. በዚህ ዩኒት መሰረታዊ እንቅስቃሴ ጽንሰ ሀሳቦችን ኢንትሮዱስ እናደርጋለን ወይም ደግሞ እናያለን። We encounter motion in our day-to-day activity and have enough experience about it. ሞሽንን ወይም እንቅስቃሴን በቀን ከቀን አክቲቪቲያችን እናየዋለን እና ደግሞ በቂ የሆነ ልምዶ አለን ስለ ሞሽን ስለ እንቅስቃሴ ማለት ነው። You might have learned in lower grades that everything in the universe moves. ሎወር ግሬድ ወይም ደግሞ ከዚህ በፊት በዩኒቨርሲቲ ያለ ሁሉም ነገር ይንቀሳቀሳል ተብላችሁ ተምራችኋል። It is because of this that motion is one of the key topic in physics. ሞሽን ወይም እንቅስቃሴ ፊዚክስ ላይ ቁልፍ ርዕስ ወይም ቁልፍ ቶፒክ ለመሆን ያበቃው በዚህ ምክንያት ነው። We use the basic concept of distance. የምንጠቀማቸው ምንድነው? መሰረታዊ የሆኑ የዲስታንስ ወይም የርቀት ጽንሰ ሀሳቦችን። ዲስፕሌስመንት ደግሞ አቅጣጫ ያለው ርቀት ማለት ነው። ስፒድ ፍጥነት ማለት ነው። ቬሎሲቲም ፍጥነት ነው፣ አቅጣጫ ያለው ማለት ነው። ስለ አክስለሬሽን ሽምጠጣ የሚባለው ማለት ነው። ስለሱ ቱ ኤክስፕረስ ሞሽን፣ እነዚህ ሁሉ ሞሽንን ኤክስፕረስ ያደርጉልናል ማለት ነው። There are different types of motion. የተለያየ ሞሽን አለ ማለት የተለያየ እንቅስቃሴ አይነት አለ። Motion in straight line is one of the simplest form of motion in specific direction. Motion in straight line ማለት በቀጥተኛ መንገድ ወይም ቀጥ ባለ ነገር ላይ እንቅስቃሴ ማድረግ ማለት ነው። እሱ ቀላሉ ሲምፕለስት ፎርም ኦፍ ሞሽን ነው ማለት ነው። እና ደግሞ ስፔሲፊክ የሆነ ዳይሬክሽን አለው ወይም አንድ አቅጣጫ ነው ያለው ማለት ነው። The motion of a car on the road, መኪና በመንገድ ላይ ሲሄድ ማለት ነው። The motion of a train along a straight railway, ትሬን ደግሞ በቀጥታ መንገድ ሲሄድ or an object falling freely are example of one dimensional motion. ወይም ደግሞ አንድ ኦብጀክት ፍሪሊ ማለት ከላይ ተነስቶ በግራቪቲ መልክ ምንም ፎርስ ሳይጫነው ወደ መሬት ሲወድቅ ማለት ነው። ይሄ ፍሪሊ ወይም ደግሞ ምንም ፎርስ ሳይጠቀም ማለት ነው። እሱ የዋን ዳይሜንሽናል ሞሽን ምሳሌዎች ናቸው እነዚህ ሁሉ ማለት ነው። በዚህ ምዕራፍ የምናየው እና ከነዚህ ሁሉ ሞሽን ኢን ስትሬት ላይን የሚለው ነው። ለዛሬ የምናየው ፖዚሽን፣ ዲስታንስ ኤንድ ዲስፕሌስመንት የሚለው ነው። The most convenient example to explain about position, distance and displacement is your daily travel from your home to your school. በጣም ምቹ የሆነው ምሳሌ ፖዚሽንን፣ ዲስታንስ እና ዲስፕሌስመንትን ለመግለጽ ምቹ የሆነልን ምሳሌ ምንድን ነው? እናንተ ቀን በቀን ከቤታችሁ ወደ ትምህርት ቤት የምትሄዱት መንገድ ትራቨል ጉዞ ነው ማለት ነው። When you go to school, ወደ ትምህርት ቤት ስትሄዱ your journey begins from your home. ጉዟችሁ የት ነው የሚጀምረው? ከቤት ነው የሚጀምረው አይደለ? your home is your original position. ቤት ምንድን ነው? ኦሪጂናል መነሻ ፖዚሽናችሁ ነው። ስለዚህ ፖዚሽን ማለት መነሻ የመንገዱ መነሻ ሊሆን ነው ማለት ነው ፖዚሽን የሚባለው። ስለዚህ ኦሪጂናል ፖዚሽናችሁ ነው ማለት ነው። after some time ከሆነ ሰዓት በኋላ you will reach your school. ትምህርት ቤታችሁ ትደርሳላችሁ። your school is your final position. ትምህርት ቤታችሁ ደግሞ መድረሻ ቦታችሁ ነው ማለት ነው። ፋይናል የመጨረሻ ፖዚሽናችሁ ይባላል ማለት ነው። In this process, you are continuously changing your position. በዚህ ፕሮሰስ ውስጥ ቀጥ ብለን አይደለም የምንሄደው፣ ፖዚሽናችን እየቀየርን ምናምን ነው የምንሄደው። When traveling from home to school, ከቤት ወደ ትምህርት ቤት ስንሄድ ወይም ደግሞ ስንጓዝ you are increasing the gap between your present position and your home. ምንድነው increasingly ጋፓችን ከቤታችን እየራቅን ነው አይደል የምንሄደው። ወደ ትምህርት ቤት እየሄድን እያለ ከቤታችን እየራቅን ወይም ደግሞ መነሻ ፖዚሽናችን የመጀመሪያ ፖዚሽናችን እየራቅ ነው የምንሄድ ማለት ነው። ስለዚህ ጋፓችን ይሰፋል ማለት ነው። በቤቱና በእኛ መካከል ያለው ጋፕ እየሰፋ ነው የሚሄደው በጣም እየራቅን ስንሄድ ወደ ትምህርት ቤታችን ስንቀርብ። This continuous change of position is known as motion. ስለዚህ ይሄ ፖዚሽን እየቀየርን የምናደርገው እንቅስቃሴ ምን ይባላል? ሞሽን ይባላል፣ እንቅስቃሴ ይባላል ማለት ነው። Note that your change of position is observed by considering the distance from your school to ሆም እና ፖዚሽናችን እየቀየርን ስንሄድ ምንን ታሳቢ ማድረግ አለብን? በዛ መካከል ያለውን ዲስታንስ ወይም ርቀቱን ማለት ነው። ከቤታችሁ እስከ ትምህርት ቤቱ ያለውን ርቀት። your home is taken as a reference frame. ቤታችሁ እንደምን ይያዛል? ሪፈረንስ ፍሬም ወይም መነሻ ቦታ ማለት ነው። motion is a continuous change in position of the object.
relative to the position of a fixed object called reference frame. continuous changing position motion ነው የሚባለው እና እሱ ከፊክስድ ፖዚሽኑ ሪላቲቭ ሆኖ ደግሞ አንጻራዊ ሆኖ የሚቀመጠው ሪፈረንስ ፍሬም ይባላል። ሪፈረንስ ፍሬም ማለት ማጣቀሻ ማለት ነው። a frame of reference is a set of coordinates that can be used to determine position of object የኦብጀክቱን ፖዚሽን ዲተርማይን ለማድረግ ወይም የሚገልጽልን ማለት ነው። ሪፈረንስ ፍሬም ወይም ፍሬም ኦፍ ሪፈረንስ ይባላል። ሞሽን ማለት motion is a change in position of the object with respect to a fixed point as the time pass. motion የሚባለው ደግሞ ፖዚሽናችን ስንቀይር ማለት ነው። change of position የሚባለው ነው። በቀላሉ ሞሽን እንቅስቃሴ ነው ማለት ነው። ፖዚሽን እየቀየርን እየተንቀሳቀስን ስንሄድ ማለት ነው። A body is said to be at rest in a frame of reference. የሆነ አካል እረፍት ላይ ነው ወይም at rest ነው የምንለው ምን ሲሆን ነው? when its position in that reference frame does not change with time. ፖዚሽኑ ሳይቀየር ሲቀር ማለት ነው። ፖዚሽን ቼንጅ ሆነ ማለት እንቅስቃሴ ሞሽን አለ ማለት ነው። ፖዚሽን ካልተቀየረ ደግሞ at rest እረፍት ላይ ነው ማለት ነው። ቀጥ ብሎ ነው ያለ ማለት ነው ያን አካል። ስለዚህ ፖዚሽኑ does not change ይሆናል ማለት ነው። with time ሰዓት እያለፈ ሲሄድ ፖዚሽኑ አይቀይርም። እሱ አትረስ ነው እረፍት ላይ ነው ይባላል። ሞሽን ደግሞ ሞሽን እንቅስቃሴ የእረፍት ተቃራኒ ነው አይደለም። ሞሽን የሚባለው ቼንጂንግ ፖዚሽን ሲሆን ነው። ፖዚሽኑ ቼንጅ ካልሆነ ምን ይሆናል ማለት ነው? አትረስ ነው ማለት ነው። ኢፍ the position of a body changes within time in a frame of reference እንቅስቃሴ ፖዚሽኑ ከተቀየረ the body is said to be in motion in that frame of reference አካሉ ምንድን ነው ማለት ነው? እንቅስቃሴ ላይ ነው ማለት ነው። ሪፈረንስ ፖዚሽኑ ቼንጅ ከተደረገ ማለት ነው። ፖዚሽን ቼንጅ አደረግን ማለት ተንቀሳቀስ ማለት ነው ብያቸዋለሁ። the concept of rest and motion are completely relative. የእንቅስቃሴና የእረፍት ወይም ረስት ላይ ያለው ኮንሰፕቱ ወይም ጽንሰ ሀሳቡ ምንድን ነው? ሪላቲቭ ነው፣ ዝምድና ላለው ነው የሚለን። a body at rest in one reference frame may be in motion with respect to another reference frame. አንድ አካል በአንድ ሪፈረንስ ፍሬም እረፍት ላይ ሆኖ በሌላኛው ሪፈረንስ ፍሬም ደግሞ ምን ላይ ሊሆን ይችላል? ሞሽን ላይ ሊሆን ይችላል ነው የሚለው። ለምሳሌ if you are 2 meter from the doorway inside your classroom እናንተ ከበሩ 2 ሜትር ርቃችሁ ኢንሳይድ ከክላስሩም ውስጥ ብትኖሩ then your reference point is the doorway. ሪፈረንስ ፖይንታችሁ ምንድነው? ዶሩ ወይም ደግሞ የበሩ መውጫ ነው ማለት ነው። your classroom can be used as a reference frame. ክላስሩሙ እንደ ሪፈረንስ ፍሬም መጠቀም እንችላለን ማለት ነው። in the classroom the walls are not moving. ክላስሩም ውስጥ ግድግዳው አይንቀሳቀስም። and can be used as fixed frame. እንደ fixed frame መጠቀም እንችላለን ማለት ነው። fixed ማለት ማይንቀሳቀስ ማለት ነው። we commonly use the origin as a fixed reference point to describe motion along straight line. ብዙ ጊዜ እንዴት ነው የምንጠቀመው? ኦሪጂኑ ወይም ደግሞ መነሻ ቦታችን ፊክስድ ፍሬም ብለን የምንይዘው። ለምሳሌ ቤት ተነስታችሁ ወደ ትምህርት ቤት እየሄዳችሁ ከሆነ ቤታችሁ ምንድነው? ኦሪጂን ነው አይደለ? መነሻችሁ ነው አይደለ? ፊክስድ ሪፈረንስ ፖይንት ይባላል ማለት ነው። ቤታችሁ ፊክስድ ሪፈረንስ ፖይንት ይባላል ማለት ነው። ዲስክራይብ ሞሽን ኢን ስትሬት ላይን ምንን ለማሳየት ነው? እንቅስቃሴ በቀጥተኛ መስመር ላይ የሚለውን ለማሳየት ማለት ነው። ቀጣይ የምናየው ፖዚሽን የሚለውን ነው። to describe the motion of particle የፓርቲክልን ወይም ደግሞ የነገሮችን እንቅስቃሴ ለመግለጽ we need to be able to describe the position of the particle and how that position changes as a particle move. ምን ዲስክራይብ ማድረግ ይጠበቅብናል? ፖዚሽኑን ማለት ነው። ፖዚሽን ማለት በየት አቅጣጫ እየተንቀሳቀሰ እንደሆነ የሚያሳየን ማለት ነው። እና how the position change እንዴት ነው ይህ ፖዚሽን የሚቀየረው የሚለውን ማለት ነው። ፓርቲክሉ እየተንቀሳቀሰ ሲሄድ እንዴት ነው ፖዚሽን የሚቀየረው የሚለውን ማወቅ ይጠበቅብናል። ሞሽን ኢዝ the change in position. ሞሽን የሚባለው ፖዚሽን ቼንጅ ሲደረግ ነው of the object with respect to a fixed point as the time pass. እንቅስቃሴ የሚባለው ፖዚሽን ሲቀየር ነው እና ደግሞ ከምን ጋር ማለት ነው? fixed point as the time pass. ሰዓት እያለፈ ሲሄድ እየተቀየረ የሚሄድ ፖዚሽን ካለ ሞሽን ይባላል ማለት ነው። ፎር ዋን ዳይሜንሽናል ሞሽን አንድ ዳይሜንሽናል ሞሽን የሚባለው በአንድ መስመር ብቻ የሚሄድ ማለት ነው። ዊ ኦፍን ቹዝ ዘ ኤክስ አክሲስ ብዙ ጊዜ የምንመርጠው ምንድነው? ኤክስ አክሲስ ነው የምንመርጠው። አስ ዘ ላይን አሎንግ ዊች ዘ ሞሽን ቴክስ ፕሌስ በዛ ላይን ሞሽኑ እየተካሄደ ነው ብለን ነው የምናስበው። ፖዚሽን ካን ዴርፎር ቢ ኔጌቲቭ ኦር ፖዚቲቭ። ስለዚህ ኤክስ አክሲስን ከመረጥን ኤክስ አክሲስ ማለት መሀል ላይ ዜሮ ሆና በዚህ ፖዚቲቭ አላት፣ በዚህ ደግሞ ኔጌቲቭ አላት። ስለዚህ ምን ሊሆን ይችላል? ፖዚቲቭ ወይም ደግሞ ኔጌቲቭ ሊሆን ይችላል ማለት ነው።
ዊዝ ሪስፔክት ቱ ዘ ኦሪጂን ኦፍ ኤክስ አክሲስ ከምን አንጻር ሲታይ ነው? ከኦሪጂን ወይም ከዜሮ አንጻር ሲታይ ማለት ነው። ፊገር 3.1 ሾውስ ዘ ሞሽን ኦፍ ዘ ራዳር ኢን ኤር ስትሬት ላይን። ፊገሩ እዚህ ታች የሚታዩ ፊገር ምንድን ነው? ሞሽን ነው የሚያሳየን በስትሬት ላይን። እዚህ ሰዎቹ እየተንቀሳቀሱ ያሉት በስትሬት ላይን ነው እየተንቀሳቀሱ ያሉት ማለት ነው። ኢትስ ፖዚሽን ቼንጅስ አስ ኢትስ ሙቭ እየተንቀሳቀሰ ሲሄድ ምንድን ነው ፖዚሽኑ ይቀየራል የሚለው። ስለዚህ ፖዚሽን የሚባለው የሚቀየር ነገር ነው፣ በእንቅስቃሴያችን ላይ የሚቀየር ነገር ነው ማለት ነው። ፖዚሽን ኢዝ ኤ ሜዥር ኦፍ ሎኬሽን። ፖዚሽን የሚባለው ምንድን ነው? ምንን የምንለካበት ነው? መገኛ ቦታን የምንለካበት ነው። ዊዝ ሪስፔክት ቱ ሳም ሪፈረንስ ፖይንት ከምን አንጻር ነው? ከሆነ ቦታ ላይ ትንነሳና ወይም ደግሞ ቪዥዋሊ ምን ይባላል? ኦሪጂን መነሻ ይባላል። ከሆነ ነገር ተነስተን ሎኬሽንን የምናሳይበት መገኛን የምንለካበት ምን ይባላል? ፖዚሽን ይባላል ማለት ነው። ሃቭ ዩ ኤቨር ዩዝድ ጎግል ማፕስ ቱ ሎኬት ዩር ጂኦግራፊካል ፖዚሽን ዋይል ዩ አር ሙቪንግ ፍሮም ሳም ፕሌስ ቱ አናዘር ይላል። ጉግል ማፕ የሚባለውን ተጠቅማችሁ ታውቃላችሁን ይላል። እንግዲህ እኛ ሀገር ላይ ብዙ ቴክኖሎጂ ብዙ ስላልተስፋፋ ብዙ ሰው ተጠቅሞት ላይሆን ይችላል። ጉግል ማፕ ኢዝ ኤ ዌብ ቤዝድ ሰርቪስ። ጉግል ማፕ የሚባለው በኢንተርኔት የሚሰራ ዌብ ወይም ደግሞ ጎግል ላይ የሚገኝ ነገር ነው ማለት ነው። ዛት ፕሮቫይድ ዲቴል ኢንፎርሜሽን አባውት ጂኦግራፊካል ሪጅንስ ኤንድ ሳይትስ አራውንድ ዘ ወርልድ። ምንድን ነው የሚያሳየን? ስለ ጂኦግራፊካል ሪጅን ወይም ደግሞ ስለሆነ ቦታ ዲቴል ኢንፎርሜሽን ወይም ጥልቅ የሆነ መረጃ ነው የሚሰጠን እና ሳይት አራውንድ ዘ ወርልድ በዓለም ዙሪያ ያሉትን ነገሮች ነው የሚያሳይን ማለት ነው ጉግል ማፕ የሚባለው። ኢን አዲሽን ቱ ኮንቬንሽናል ሮድ ማፕ ጉግል ማፕስ ኦፈር ኤሪያል ኤንድ ሳተላይት ቪው ኦፍ መኒ ፕሌስስ። ኮንቬንሽናል ሮድ ማፕ ከሚባለው በተጨማሪ ደግሞ ጉግል ማፕ ምን ያደርግልናል? ኤሪያል እና ሳተላይት ቪው ወይም ደግሞ አየር ላይ ሆኖ የተለያዩ ቦታዎችን ያሳየናል ማለት ነው። ጉግል ማፕስ ፕሮቫይድ ዩ ዊዝ ደ ሎንጊቲዩድ ኦር ኢስት ዌስት ፖዚሽን ኤንድ ላቲቲዩድ ኖርዝ ኢስት ፖዚሽን ኮኦርዲኔት ኦፍ ሎኬሽን ኦር ፖዚሽን ኦፍ ፕሌስ። እና የጉግል ማፕ የሚያሳየ ምንድን ነው? ሎንጊቲዩድ እና ላቲቲዩድ የሚባል ሳይት አለ። የእነሱን ሎኬሽናቸውን ነው የሚያሳየን ወይም መገኛ ቦታቸውን ነው የሚያሳየን ማለት ነው። ዩ ካን ሲ ሃው ፋር ዩ ሃቭ ትራቨልድ ኤንድ ሃው ዩ ትራቨል ፍሮም ፕሌስ ቱ ፕሌስ። የሆነ ቦታ ላይ ስንንቀሳቀስ ወይም የሆነ ጉዞ ስንጓዝ ምን ያህል ርቀት ተጉዘናል ሃው ፋር የሚለውን እና እንዴት ከአንድ ቦታ ወደ ሌላ ቦታ እንጓዛለን የሚለውን ማየት እንችላለን። ሰቻስ ወኪንግ፣ ለምሳሌ በዚህ የምንንቀሳቀስበት መንገዶች ምንድን ናቸው? ወክ የምናደርግበት ሊሆን ይችላል። ባይኪንግ፣ ብስክሌት መንዳት ሊሆን ይችላል። ድራይቪንግ፣ መኪና መንዳት ወይም ደግሞ ኦር ኦን ፐብሊክ ትራንስፖርት ወይም ደግሞ ፐብሊክ ትራንስፖርት በታክሲ ምናምን መሄድ ሊሆን ይችላል። ዘ ፎሎዊንግ ስቴፕስ ጋይድ ዩ ቱ ጌት ስታርት ዩዚንግ ጉግል ማፕ። እና እነዚህ ስቴፖች ጉግል ማፕን እንድንጠቀም ያግዙናል ማለት ነው። ስቴፕ 1 አት ፈርስት ዩ ኒድ ቱ ኦፕን ደ ጉግል ማፕ ሶፍትዌር አፕሊኬሽን ኦን ዩር አንድሮይድ። መጀመሪያ ምንድን ነው ጉግል ማፕ አፕሊኬሽን ሶፍትዌር ሊኖረን ይገባል። ምናችን ላይ ስልካችን ላይ ሊሆን ይችላል ወይም ደግሞ ታብሌት ወይም ኮምፒውተር ላይ። ፎር ሞር ኢንፎርሜሽን ክሊክ ሂር ቱ ሲ ጉግል ማፕ https www.google.com ማፕ ይላል እና ይሄን ጽፋችሁ ሰርች ስታደርጉ ጉግል ማፕ ይመጣላችኋል ማለት ነው። መጀመሪያ እንደሱ ነው የሚደረገው። ከዛ ስቴፕ 2 ሰርች ፎር ኤ ፕሌስ ኦር ታፕ ኢት ኦን ደ ማፕ። ፕሌሱን ሰርች እናደርጋለን ወይም ጽፈን ሰርች እናደርጋለን ማለት ነው። ስቴፕ 3 ምን ላይ ነው? ጉግል ማፕ ላይ ነው። ቅድም ካገኘ ነው ጉግል ማፕ ላይ ማለት ነው። ስቴፕ 3 ደግሞ ኢን ደ ቦቶም ራይት ቶፕ ዳይሬክሽን እታች ሆኖ በቀኝ በኩል ያለውን ታፕ ዳይሬክሽኑን እንጽፋለን ማለት ነው። ስቴፕ 4 ቱ አድ ዴስቲኔሽን መገኛችሁን ለመጨመር ዩ ሃቭ ቱ ጎ ቱ ደ ቶፕ ራይት። ወደ የት መሄድ ይጠበቅባችኋል? ቶፕ ላይ ሆኖ ራይት በቀኝ በኩል ማለት ነው ስልካችሁ ላይ። ኤንድ ታፕ ሞር ኤንድ ዘን አድ ስቶፕ። ታፕ ሞር የሚለውን ነክታችሁ እዛ በኋላ ስቶፕ የሚለውን ትጨምሩበታላችሁ ማለት ነው። ይሄ ስልካችሁ ላይ ፖዚሽን ለማወቅ የምትጠቀሙት መንገድ ነው ማለት ነው። ጉግል ማፕ የሚባለው ነው። ቀጣይ የምናየው ዲስታንስ የሚለውን ሰከንድ ርዕሳችን ነው። ዲስታንስ ትራቨልድ ኢዝ ኤ ሜዥር ኦፍ አክቹዋል ዲስታንስ ከቨርድ ዲዩሪንግ ዘ ሞሽን ኦፍ ኤ ቦዲ። ዲስታንስ የሚባለው ምን ያህል ርቀት ተጉዘናል የሚለውን አክቹዋል ዲስታንሱን የምንለካበት ነው ማለት ነው። በምን ጊዜ ነው ደግሞ ይሄ? ዱሪንግ ሞሽን በእንቅስቃሴ ጊዜ ነው። ኢን አዘር ወርድ በሌላ መንገድ ወይም ደግሞ በሌላ አባባል ዲስታንስ ኢዝ ቶታል ፓዝ ሌንግዝ ትራቨልድ ባይ ዘ ቦዲ። አጠቃላይ ሌንግዙ ወይም
ለምሳሌ ከቤት ወደ ትምህርት ቤት የሄዳችሁት ከሆነ አጠቃላይ በሜትር ሊሆን ይችላል። ሌንግዙ ርዝመቱን የምንለካበት ምን ይባላል? ዲስታንስ ይባላል። ሲምቦሏ ኤስ ናት። The distance traveled does not distinguish between motion in a position or negative direction. ዲስታንስ ኔጌቲቭ ሆነ ፖዘቲቭ ችግር የለውም፣ ሁሉንም በአንድ ላይ ደምረን ነው የምንይዘው። ስለዚህ ዲስቲንጉሽ አያደርግም ወይም ልዩነት የለውም ማለት ነው። ኔጌቲቭም ፖዘቲቭም ልዩነት የለውም ዲስታንስ ላይ። ዲስ ሚንስ ዛት ኢት ኢዝ ስካላር ፊዚካል ኳንቲቲ። ይህ ማለት ምንድን ነው? ስካላር ፊዚካል ኳንቲቲ ነው ማለት ዳይሬክሽን የለውም ማለት ነው። ስካላር ማለት ዳይሬክሽን የሌለው ማለት ነው። The SI unit of distance is meter. SI ዩኒቱ ሜትር ነው። ሶ ኢት ካን ኦልሶ ቢ ሜዥርድ ኢን አዘር ነን SI ዩኒትስ እና በሌላ ነን SI ዩኒት መለካት ይችላል። እነሱም ደግሞ ምንድናቸው? ኪሎ ሜትር ሊሆን ይችላሉ፣ ማይል ሊሆን ይችላል፣ ሴንቲሜትር ሊሆን ይችላል ኢቲሲ። The symbol for distance is S. ሲምቦሉ ኤስ ነው። ፒክቶሪካል ሪፕሬዘንቴሽን ኦፍ the distance covered by runner is shown. በስዕል ሲታይ እንዴት ነው ዲስታንስ የሚባለው? ለምሳሌ ከዚህ እስከዚህ ርቀቱ ሊሆን ይችላል ማለት ነው፣ በዚህ በስዕል ላይ በተመለከተው። ሌላኛው ዲስፕሌስመንት የሚለው ነው የምናየው። ዲስፕሌስመንት when an object moves፣ አንድ ኦብጀክት እየተንቀሳቀሰ እያለ it changes its position፣ ፖዚሽኑን ወይም ደግሞ መነሻ ቦታውን፣ ሪፈረንሱን፣ ኦሪጂኑን ሊቀይር ይችላል ማለት ነው። this change of position in a certain direction is known as displacement። ይህ የፖዚሽን ቼንጅ በሆነ ዳይሬክሽን ሲቀይር፣ ዳይሬክሽኑን ተጨምሮ ሲቀይር ምን ይባላል? ዲስፕሌስመንት ይባላል። ዲስፕሌስመንት ኢዝ ዲስክራይብድ ባይ ኢትስ ማግኒቲዩድ ኤንድ ዳይሬክሽን። ዲስፕሌስመንት የሚገለጸው ምንድን ነው? በማግኒቲዩዱ እና በዳይሬክሽኑ ነው። ዳይሬክሽን አለው ማለት ነው። ዲስታንስ ዳይሬክሽን የለውም፣ ዲስፕሌስመንት ዳይሬክሽን አለው። ሁለታቸውም እኮ ርዝመትን ወይም ርቀትን ነው የሚለኩት፣ ግን ይሄኛው ዳይሬክሽን አለው ማለት ነው። ሂንስ ኢትስ ኤ ቬክተር ኳንቲቲ። ስለዚህ ዳይሬክሽን ስላለው ምን ይባላል? ቬክተር ኳንቲቲ ነው ማለት ነው። ቅድም ዲስፕሌስመንትን ስካላር ነው ብለናል፣ ዳይሬክሽን ስለሌለው ወደ ቀኝም ወደ ግራም ወደ ፖዘቲቭ ኔጌቲቭ የሚሆን በቃ ርቀት ነው ነው። ይሄኛው ግን ዳይሬክሽኑን ዲፔንድ ይሆናል ማለት ነው። ዲስፕሌስመንት ኢዝ ኢንዲፔንደንት ኦፍ ዘ ፓዝ ሌንግዝ ቴክን። ዲስፕሌስመንት የሆነ ርቀት ሄደን በሌንግዝ ወይም በርዝመቱ ዲፔንድ አይሆንም። ዲፔንድ የሚሆንም በምንድን ነው? በዳይሬክሽኑ ነው ማለት ነው። ፎር ኤግዛምፕል ዩ ትራቨል ፍሮም ዩር ሆም ቱ ስኩል። ለምሳሌ ከቤት ወደ ትምህርት ቤት ሄዳችሁ ተጓዛችሁ፣ ደረሳችሁ ትምህርት ቤት። አፍተር ስኩል ከትምህርት በኋላ ደግሞ ዩ ትራቨል ቱ ዩር ሆም፣ ወደ ሄዳችሁ ወደ ቤት ተመለሳችሁ። ዜርፎር ዘ ቼንጅ ኢን ዩር ፖዚሽን ዌን ዩ ሪተርን ባክ ቱ ዩር ሆም ኢዝ ዜሮ። ስለዚህ ተመልሳችሁ ቤት ስትደርሱ ምን ይሆናል? ዲስፕሌስመንታችሁ ዜሮ ይሆናል ማለት ነው። ስለዚህ ርቀት ላይ ዲፔንድ አይሆንም ያለው ለዛ ነው። ርቀት ላይ ሳይሆን ዳይሬክሽኑ ላይ ነው ዲፔንድ የሚሆነው ዲስፕሌስመንት። ኢን ዚስ ኬዝ ዊ ሳይ ዛት ዩር ዲስፕሌስመንት ኢዝ ዜሮ። ስለዚህ ዲስፕሌስመንታችን ዜሮ ነው ማለት ነው። ዘ ኤስአይ ዩኒት ኦፍ ዲስፕሌስመንት ኢዝ ዘ ሴም አዝ ዘ ኤስአይ ዩኒት ኦፍ ዲስታንስ ዛት ኢዝ ሜትር። የዲስፕሌስመንት እና ዲስታንስ ኤስአይ ዩኒታቸው አንድ ነው። ማን ነው? ሜትር ነው። ምክንያቱም የሚለኩት ርዝመትን ርቀትን ስለሆነ ማለት ነው። ፊገር 3.3 shows the difference between distance and displacement of the motion covered from point A to point B። ይህ ፊገር የሚያሳየን ምንድነው? የዲስፕሌስመንት እና የዲስታንስን ልዩነታቸውን ነው ማለት ነው። ለምሳሌ እዚህ ጋር መኪናው የተነሳው እዚህ ታች ነው ብንል፣ ይህ መኪና ዙሮ በዚህ አድርጎ እንደዚህ ዙሮ ሂዶ እዚህ ደረሰ ማለት ነው። ስለዚህ የዲስፕሌስመንት እና የዲስታንስ ልዩነታቸው ምንድነው? ዲስታንስ ከሆነ ርቀቱን ሁሉንም ነው የሚለካው። ስለዚህ ከዚህ ተነስቶ ወደዚህ ተጠምጥሞ ሂዶ እንደዚህ የዞረውን ሁሉም መቁጠር ወይም ደግሞ መፍፈር ይጠበቅብናል ማለት ነው። ዲስፕሌስመንት ሲሆንስ በአጭሩ ነው የሚሄደው አቋርጦ ማለት ነው። ዲስፕሌስመንት ከሆነ የቱ ይሆናል? በዚች አቋርጣ ከዚች እስከ መነሻዋ ከዚች ናት፣ መድረሻዋ ከዚች ናት። ስለዚህ ዲስፕሌስመንት ከመነሻዋ እስከ መድረሻዋ አቋርጦ ነው የሚሄደው ማለት ነው። ስለዚህ ዲስፕሌስመንት እች ትሆናለች ማለት ነው። ዲስታንስ ግን ሁሉንም የሄደበትን መንገድ ይቆጥረዋል ማለት ነው። ፊገር 3.1 shows a student on a bicycle at a position SI and at a time TI ይላል። ተማሪዎች በባይስክል እየተንቀሳቀሱ እና ፖዚሽናቸው ወይም መነሻቸው ዲስታንስ ኤስአይ ወይም ኢኒሻል ዲስታንስ ይባላል። ይሄኛው ደግሞ ኢኒሻል ታይም ማለት ነው፣ ማለት መነሻ ማለት ነው። እዛ አት ኤ ሌተር ታይም የሆነ ሰዓት በኋላ ቲ ፋይናል ወይም መጨረሻ ሰዓታቸውና ስቱደንት ኤዝ የፖዚሽን ኤስ ፋይናል ወይም መጨረሻ ዲስታንሳቸው ፋይናል ላይ ደረሱ ማለት ነው። ዘ ቼንጅ ኢን ዘ ስቱደንትስ ፖዚሽን፣ የተማሪዎች ፖዚሽን ቼንጅ እንዴት ነው? ኤስ ፋይናል ማይነስ ኤስ ኢኒሻል ይሆናል ማለት ነው። ኢዝ ኮልድ ዲስፕሌስመንት። ምን ይባላል? ዲስፕሌስመንት ይባላል ማለት ነው። ኤስ ፋይናል ማይነስ ኤስ ኢኒሻል ሲሆን ዊ ዩዝ ዘ ግሪክ ሌተር ዴልታ። ዴልታ ትባላለች። እቺ ቼንጅ ማለት ናት። እቺ 3 ማዕዘን ምልክቷ ቼንጅ ማለት ናት።
አፐር ኬዝ ዴልታ ትባላለች። ቱ ኢንዲኬት ዘ ቼንጅ ኢን ኳንቲቲ የኳንቲቲውን ቼንጅ ነው የሚያሳየን። ዚስ ዘ ቼንጅ ኢን ዲስፕሌስመንት ኢዝ ሪትን አስ ቼንጅ ኢን ዲስፕሌስመንት እንዴት ነው የሚጻፈው? ኤስ ፋይናል ማይነስ ኤስ ኢኒሻል ሆኖ ማለት ነው። መጨረሻ የደረሱበት ሲቀነስ መነሻቸው የተነሱበት ማለት ነው። ስለዚህ ዲስፕሌስመንት ማለት አጭር ፓዝዌይ ማለት ነው። አጭሯ ፓዝዌይ ማለት ነው። ዲስፕሌስመንት ኢዝ ዘ ቼንጅ ኢን አን ኦብጀክትስ ፖዚሽን ዲስፕሌስመንት የሚባለው የኦብጀክቱ ፖዚሽን ቼንጅ ነው ማለት ነው። ቴብል 3.1 ዲፍረንስ ቢትዊን ዲስታንስ ኤንድ ዲስፕሌስመንት የዲስታንስ እና የዲስፕሌስመንት ልዩነታቸው ነው የምናየው። ዲስታንስ ኢት ኢዝ ኤ ሌንግዝ ኦፍ ፓዝ ትራቨልድ ባይ አን ኦብጀክት ኢን ኤ ጊቨን ታይም። ዲስታንስ የሚባለው ሌንግዙ ነው ርቀቱ ነው። በቃ የትም ሲጠመጠም ቢሆን እሱን ርቀቱ የእሱን ሌንግዙን ነው የምንለካው ዲስታንስ ሲሆን ማለት ነው። ዲስፕሌስመንት ሲሆን ኢት ኢዝ ዘ ሾርተስት ዲስታንስ ቢትዊን ዘ ኢኒሻል ኤንድ ፋይናል ፖዚሽን በመነሻው እና በመድረሻው መካከል ያለችው አጭሯ ዲስታንስ ናት ዲስፕሌስመንት የምትባለው ማለት ነው። ለምሳሌ አንድ ሰው ከዚህ ተነስቶ እንደዚህ ተመልሶ እዚህ ላይ ቢያርፍ ዲስታንስ ማለት ርቀቱ ነው። ሲጠመጠም ቢሆን የተጠመጠማት ሙሉዋ ትለካለች ማለት ነው። ዲስታንስ ከሆነ ሙሉ የሄደበት ተለክቶ ይቀመጣል ማለት ነው። ዲስፕሌስመንት ሲሆን ሾርተስት ፓስ ቢትዊን ኢኒሻል ኤንድ ፋይናል በመነሻው እና በመድረሻው መካከል ያለችው አጭሯ ዲስታንስ ናት። ይህ ማለት እዚህ ጋር ነው የተነሳው ሰውየው፣ ከዛ ደግሞ ያረፈው እዚህ ጋር ነው። ዲስፕሌስመንቱ እንዴት ይሆናል ማለት ነው? እቺ መካከል ላይ ያለችው አጭሯ ማለት ነው። እቺ ሁለታቸው የመነሻው እና የመድረሻው መገጣጠሚያ ትባላለች፣ ዲስፕሌስመንት ትባላለች ማለት ነው። ሌላኛው ዲስታንስ ኢዝ ስካላር ኳንቲቲ ነው። ስካላር ኳንቲቲ ማለት ዳይሬክሽን የለውም ማግኒቲዩድ ብቻ ነው ያለው ማለት ነው። ዲስፕሌስመንት ኢትስ የቬክተር ኳንቲቲ ይሄ ዲስፕሌስመንት ደግሞ ቬክተር ነው። ቬክተር ማለት ደግሞ ማግኒቲዩድ እና ዳይሬክሽን አለው ማለት ነው። ሌላው ዲስታንስ ኢትስ ዲፔንድ ኦን ዘ ፓዝ ፎሎድ ባይ ዘ ኦብጀክት በምኑ ይወሰናል ማለት ነው። በፓዝ ወይም ደግሞ በመንገዱ ሙሉ ይወሰናል ማለት ነው። ኦብጀክቱ የሄደበት መንገድ ማለት ነው፣ በሱ ይወሰናል። ዲስፕሌስመንት ሲሆንስ ኢት ዲፔንድ ኦን ኢኒሻል ኤንድ ፋይናል ፖዚሽን ዲስፕሌስመንቱ የሚወሰነው በምን ነው? በመነሻ እና በዚችና በመድረሻ ፖዚሽናቸው ብቻ ነው የሚወሰነው። በት ኖት ነሰሰርሊ ኦን ዘ ፓዝ ፎሎድ ነገር ግን ሁሉም ፓዝ ይኸውን ሰውዬ የሄደበትን ሁሉም ፓዝ አይከተልም ማለት ነው። ዲስታንስ ኢት ካን ቢ ሞር ዛን ኦር ኢኳል ቱ ዘ ማግኒቲዩድ ኦፍ ዲስፕሌስመንት ዲስታንስ ምንድን ነው? ከዲስፕሌስመንቱ ሊበልጥም ይችላል እኩል ሊሆንም ይችላል። ዲስፕሌስመንት ኢትስ ማግኒቲዩድ ካን ቢ ለዛን ኦር ኢኳል ቱ ዲስታንስ ከዲስታንስ ሊያንስም እኩልም ሊሆን ይችላል። እኩል የሚሆነው መስመሩ ስትሬት ላይን ከሆነ ወይም ያነ ሰውየው እየሄደ ያለው ስትሬት ላይን ከሆነ ዲስታንስ እና ዲስፕሌስመንቱ እኩል ይሆናል። ምክንያቱም ማቋረጫ ስለሌለው አቋርጠ መሄድ ስለማንችል ማለት ነው። ማቋረጥ የምንችል ከሆነ ግን ዲስታንስ ይበልጣል፣ ዲስፕሌስመንቱ ሊያንስ ይችላል ማለት ነው። እዚህ ጋር ኤግዛምፕል አለ። የሳይክሊስት ራይድስ 3 ኪሎ ሜትር ዌስት ኤንድ ዘን ተርንስ አራውንድ ኤንድ ራይድ 2 ኪሎ ሜትር ኢስት። ሳይክል የሚነዳው ሰውዬ 3 ኪሎ ሜትር ዌስት ነው የሄደው ወደ ምዕራብ ሲሆን እንደዚህ ማለት ነው። 3 ኪሎ ሜትር ሄደ። ከዛ በኋላ በምስራቅ 2 ኪሎ ሜትር ተመለሰ ማለት ነው። ከዛ ዋት ኢዝ ሄር ዲስፕሌስመንት ይላል። ዲስፕሌስመንቷ ምንድን ነው የሚለው። ዲስፕሌስመንት ከሆነ ፋይናሉ ማይነስ ኢኒሻሉ ወይም መጨረሻ የደረሰችበት ሲቀነስ መጀመሪያ የተነሳችበት ነው የሚሆነው። ዋት ኢዝ ዲስ ማግኒቲዩድ ኦፍ ሄር ዲስፕሌስመንት የዲስፕሌስመንት ማግኒቲዩዱ ስንት ነው የሚለው። ሶሉሽን ስናይ to solve this problem we need to define the difference between the final position and the initial position ፋይናል መድረሻ ፖዚሽኑ እና መነሻ ፖዚሽኑ ማወቅ ይጠበቅብናል። while taking care to note the direction on the axis ይላል። ዲስፕሌስመንት ስንፈልግ change in displacement is equal to final displacement minus initial displacement is equal to 1 ኪሎ ሜትር ዌስት ይላል። እዚህ ጋር የሳልነው ስዕላችን መጀመሪያ ወደ ዌስት 3 ኪሎ ሜትር ዳለች ብለናል። እዛ ወደ ኢስት 2 ኪሎ ሜትር። ስለዚህ ወደ ዌስት የሄደችው 3 ኪሎ ሜትር ዌስት ሲቀነስ ወደ ኢስት ደግሞ ስንት ዳለች? 2። ስለዚህ ምን ይሆናል? ትርፋው ስንት ይሆናል? 1 ኪሎ ሜትር ዌስት ነው የሚሆነው። 1 ኪሎ ሜትር ወደ ዌስት ትርፍ ስላለን ማለት ነው መልሳችን ወደ ዌስት 1 ኪሎ ሜትር ይሆናል ማለት ነው። ወደ ኢስት ከሆነ ደግሞ -1 ይሆናል ማለት ነው። -1 ወደ ኢስት፣ ምክንያቱም መንገዷ ምንድን ነው ወደ ዌስት ያለው ስለሚበልጥ ማለት ነው። the displacement is negative if we choose east ወደ ኢስት ብንለው ምን ይሆናል? ኔጌቲቭ ይሆናል ዲስፕሌስመንቱ ማለት ነው። to be positive and west to be negative እና ወደ ኢስት ብናድርገው ምን ይሆናል? ኔጌቲቭ ይሆንብናል ነው የሚለው። ቢ ደግሞ ዲስታንሱን ነው የጠየቀን። ዲስታንስ ከሆነ አጠቃላይ የሄደችውን መንገድ ስለሆነ ዲስታንስ በዳይሬክሽን ዲፔንድ አይሆንም ብለናል። ስለዚህ 3 ኪሎ ሜትር ሲደመር 2 ኪሎ ሜትር 5 ኪሎ ሜትር ተጉዛለች ማለት ነው። አጠቃላይ ርዝመት የሄደችው ማለት ነው። ሲ ደግሞ the magnitude of the displacement is 1 ኪሎ ሜትር። ማግኒቲዩድ ማለት
ያገኘነው ዲስፕሌስመንት ያለምንም አቅጣጫ ማለት ነው። ዌስት ኢስት ምናምን ኔጌቲቭ ፖዚቲቭ ሳናደርግ ማለት ነው። እሱ ደግሞ 1 ኪሎ ሜትር ይሆናል ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ቀጣይ አቨሬጅ ስፒድ ኤንድ ኢንስታንታኒየስ ስፒድ የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጎ አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።